የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። አይኤፍኤስ በሚል ተከታታይ የማቀርብላችሁ 46ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ኖቬምበር 16 2025 ዓ.ም ነው። እንግዲህ በ45ኛው ያቆምኩት እዚህ ጋር አንድ ቦክስ አስቀምጠዋል። እሱን ለመጀመር አሰብኩና ግን ደክሞኝም ስለነበር ኦልሬዲ 3 ምናምን ላይ ነው ቆይቼበት ነበር። ተዳክሟል ማለት ነው። እንትኑ ምላጩ እረፍት ፈልጓል። ስለዚህ የአእምሮ ምላጩን እረፍት ለመስጠት ፈልጌ ነበር። እንግዲህ እያደረጉ ነው ማለት እያሳዩ ያሉት ምንድን ነው? የቫት ቱ ጂዲፒ ሬሾ ለምን ቀነሰ? እንግዲህ ቫት ቱ ጂዲፒ ሬሾ ለምን ቀነሰ ሲሉ ቫቶቹን በአስተዳደር ከፋፈሏቸውና ዊዝሆልዲንግ አለ፣ የፌዴራል ኢንተርፕራይዞች አሉ፣ የፌዴራል እንትኖች አሉ ማለት መስሪያ ቤቶች አሉ። ከዛ ደግሞ ዊዝሆልዲንግ ሚኒስቴር መስሪያ ቤቶች እና እንትን ናቸው። የፌዴራል ልክ ነው። በ5 ከፈሉት ዝርዝሩን። ያ ዊዝሆልዲንግ አለ፣ ፌዴራል አለ፣ ሪጅን አለ። ከዛ አራተኛው ሪጅን አለ፣ ፌዴራል አለ። ዋት ዋዝ ፎርዝ ዋን ሰምቲንግ እና ከሪተርን ጋር አድርገው ከፋፍለው እያሳዩ ነው። እና ዊዝሆልዲንጉ ላይ እሱን እያየን ነበር ማለት ዊዝሆልዲንግ እንግዲህ ምን ማለት እንደሆነ አስቀምጠነዋል። የመንግስት የህዝብ የሚባሉ ድርጅቶች ማለትም በፌዴራል መንግስት በጀት የሚተዳደሩና ከፌዴራል መንግስት በጀት መተዳደር በተጨማሪ ደግሞ ማለት ነው በፌዴራል መንግስቱ ኦን የሚደረጉ ትልልቆቹ ኮርፖሬሽኖች ለምሳሌ ቴሌኮሙኒኬሽን፣ የኢትዮጵያ አየር መንገድ ወዘተ ወዘተ የመሳሰሉ ድርጅቶች ማለት ነው። እነሱ ማለት ቫት የሚያስፈልገው ነገር አገልግሎት ሲገዙ ወይንም ደግሞ ክፍያ ሲፈጽሙ አገልግሎት ላቀረበላቸው ወይንም ደግሞ እቃ ላቀረበላቸው የንግድ ድርጅት ሲከፍሉ 15%ቱን ቫቱን ለደንበኛው አገልግሎቱን ላቀረበላቸው አይሰጡትም። ራደር ምን ያደርጉታል? ራሳቸው ጋር ያስቀሩትና ወይንም በሌላ አማርኛ በእንግሊዝኛ ዊዝሆልድ ያደርጉትና ለመንግስት ያስተላልፉታል ማለት ነው። እና በኢትዮጵያ ውስጥ እንግዲህ ቫት ቱ ጂዲፒ ሬሾ የታክስ ቱ ጂዲፒ ሬሾ አካል ሆኖ ቫቱ ከ4.4 ወደ 2.4 የቀነሰበት አንዱ ምክንያት ቫቱን እየተነተኑ ነው። 4.1 ቫቱን ነው የሚተነትነው። ቫቱ አንዱ የቀነሰበት ምክንያት እነዚህ ዊዝሆልዲንጎች መቀነሳቸው ነው። ስለዚህ አሁን እዚህ ጋር እንደሚያሳዩት እነዚህን ሌጀንድ የሚባሉትን ስታያቸው የፌዴራል በጀተሪ ኢንስቲትዩሽን አሉ፣ የፌዴራል ፐብሊክ ኢንተርፕራይዝ አሉ፣ ሪጂናል በጀተሪ ኢንስቲትዩሽንስ ኤንድ ፐብሊክ ኢንተርፕራይዝ አሉ ማለት ነው። እነዚህ ሶስቱ እንግዲህ ፌዴራል በጀተሪ ኢንስቲትዩሽንስ የሚባሉት በቀጥታ በመንግስት በጀት የሚተዳደሩ የመንግስት የበጀት መስሪያ ቤቶች ናቸው። የፌዴራል ፐብሊክ ኢንተርፕራይዝ የሚባሉት እንግዲህ አየር መንገድ ምናምን፣ ኮሜርሻል ባንክ ኦፍ ኢትዮጵያ፣ ምድር ባቡር ወዘተ ወዘተ ናቸው። በክልሎችም እንደዚሁ የመንግስት በጀተሪ መስሪያ ቤቶች እና የክልል መንግስታት ኦን የሚያደርጓቸው ትልልቅ ኮርፖሬሽን ናቸው ማለት ነው። እነዚህ አሁን የተዘረዘሩት ክፍያ ሲከፍሉ ቫት ካለው ቫቱን አስቀርተው ይይዛሉ እንጂ ቫቱን አይሰጡም ለነጋዴው። የሚያስቀሩበት ምክንያት ምንድን ነው? ቫቱ ነጋዴው ጋር ሄዶ ዞሮ በኋላም አገር ውስጥ ገቢ ከሚገባ ይልቅ እነዚህ ቫት ዊዝሆልዲንግ ወይም ቫት ይዘው አስቀር የሆነው ተቋማት ቫቱን ይዘው አስቀርተው ለመንግስት ገቢ ቢያደርጉት ቫቱ የተሻለ የመሰብሰብ እድል ይኖረዋል ከሚል እሳቤ ነው ማለት ነው። ስለዚህ እንግዲህ ያ በመሆኑ ቫት ላይ ትልቅ ተጽዕኖ አላቸው። ምክንያቱም አውጪ ናቸው፣ ስፔንደር ናቸው፣ ገንዘብ ማለት ኢንቨስትመንት ያደርጋሉ። ስለዚህ ኢንቨስት ሲያደርጉ ሰብስበው ይዛሉ ማለት ነው። እና ግን ይሄ ቀንሷል ነው አሁን እንደምታዩት እንግዲህ የፌዴራል መስሪያ ቤቱም ቀንሷል። የፌዴራል እነዚህ ኢንተርፕራይዞቹም አየር መንገድ፣ ቴሌ ምናምንም የነሱም ቀንሷል። የተወሰነ ወጥቶ የነበረበት ጊዜ ቢኖርም ቀንሷል። እንደገና በክልሎችም ተመሳሳይ ነገር ነው። እንደዚህ ወጣ። ግን ማለት አወጣጡ አሁን ስታዩት የሁለቱ ፓተርን ተመሳሳይ ነው። እዚህና እዚህ ጋር ግን ከዚህ ጋር ጀምሮ ይቀንሳል ማለት ነው። ይህን ቀንሷል። ስለዚህ የፌዴራል መስሪያ ቤቶቹ ወይም በአጠቃላይ እነዚህ ቫት ይዘው አስቀሪዎች ይዘው የሚያስቀሩት ታክስ ቫት ቀንሷል ማለት ነው።
ለዛ ነው እንግዲህ ግብሩ ከቀነሰበት አንዱ ምክንያት ይሄ ቫት ዊዝሆልዲንግ መቀነሱ ነው። አዝ ኦል ቫት ዊዝሆልዲንግ ኤጀንትስ አር ኢን ፐብሊክ ሴክተር። ስለዚህ በኢትዮጵያ ደግሞ ቀደም ብለው እንዳስቀመጡት ቫት ዊዝሆልድ የሚያደርጉ ድርጅቶች በሙሉ የመንግስት በጀተሪ መስሪያ ቤትም ሆኑ እንደዚህ ደግሞ ኢንተርፕራይዝ የሆኑ እንደ ኮርፖሬትድ የሆኑት እንደ ቴሌ ምናምን ያሉትም ሆኑ ሁሉም ፐብሊክ ሴክተር ናቸው። ዊች ሚንስ ከመንግስት ጋር በአንድም በሌላ መንገድ የተያያዙ ናቸው ማለት ነው። እንደዛ በመሆናቸው ትሬንስ ኢን ቫት ዊዝሆልዲንግ ሬቨኒውስ ክሎዝሊ ትራክ ትሬንስ ኢን ፐብሊክ ሴክተር ኤክስፐንዲቸር። ስለዚህ ቫት ዊዝሆልዲንጋቸው የሚጨምረውና ፐብሊክ ሴክተር ኤክስፐንዲቸር የሚባለው ፐብሊክ ሴክተር ኤክስፐንዲቸር እና ቫት ዊዝሆልዲንግ እንደ ሁለት ነጥብ ብናያቸው ማለት ነው። ሁለት ነጥብ ብናያቸው ቫት ዊዝሆልዲንግ እንትኑ ስክሪኑ ስለማይበቃ ነው። የላኛውን ነጥብ ፐብሊክ ሴክተር ኤክስፐንዲቸር ብላችሁ ያዙት፣ ይሄኛውን ነጥብ ዊዝሆልዲንግ ብላችሁ ያዙት እና እንደዚህ አይነት ግራፍ ቢኖር እንደዚህ ቢል የፐብሊክ ኤክስፐንዲቸሩ ቫት ዊዝሆልዲንጉም ከእሱ ጋር አብሮ እንዲህ ማለት አብረው ነው የሚጓዙት ነው አብረው ራይም ማለት ነው። ቫት ዊዝሆልዲንግ ሬቨኒውስ ክሎዝሊ ትራክ ትሬንድስ ኢን ፐብሊክ ሴክተር ኤክስፐንዲቸር። ፐብሊክ ሴክተር ኢንቨስትመንት አዝ ኦፖዝድ ቱ ሪከረንት ኤክስፐንዲቸር ኢዝ ፓርቲኩላርሊ relevant for VAT withholding as much larger proportion of recurrent expenditure is not subject to withholding። ማለት በህዝብ ማለት እነዚህ ፐብሊክ ሴክተር የሚባሉት የህዝብ ድርጅቶች የሚባሉት ወይም የህዝብ መስክ የሚባሉት በጣም ኢንቨስት ያደርጋሉ። ማለት ኢንቨስት ያደርጋሉ ብቻ ሳይሆን የሚያወጡት ወጪ ብዙ ጊዜ ለቫት ተጋላጭ ነው። እቃ ሲገዙ ወይንም አገልግሎት ሲገዙ የሚገዙት እቃ ወይም የሚገዙት አገልግሎት ቫት ከተመዘገቡ ድርጅቶች ስለሆነ ብዙ ጊዜ ቫት የመክፈል ነገር አላቸው። በየጊዜው ከሚወጡ ጥቃቅን ነው ሬከሪንግ ከሆኑ ቶሎ ከሚሆኑ ወጪዎች ይልቅ ማለት ነው። ስለዚህ እንትኑ ኢንቨስትመንታቸው ሲቀንስ ሌላ ወጪያቸው ባይቀንስም ኢንቨስትመንታቸው ሲቀንስ ዊዝሆልዲንጉ አብሮ ይቀንሳል ማለት ነው። እንግዲህ አዝ ኤክስፕሌንድ ኢን ቦክስ 4.1 ይሄንን ቦክስ ነበር ትላንትና አሁን አናላይዝ ለማድረግ ደክሞኝም ነበር እና ግልጽም አይደለም ነው ማለት ቦክሱ አሁን እዚህ ጋር ይጀምርና እዚሁ ጋር ያልቃል ነው። እስኪ አሁን አብረን እናየዋለን። አምናት ሹር ገብቷቸዋል። ወይ በጣም ረጅም ቦክስ ና ላይክ አይ ቲንክ ቦክሱ እዚህ ድረስ ይመጣል ማለት ነው። ገጽ 66 ድረስ ከየት ጀምሮ ማለት ነው እንግዲህ 2 ገጽ ሙሉ የሚሄድ አንድ ቦክስ ነው ማለት ነው እና ላይክ ነው 56ኛው ደቂቃ ላይ ምናምን ደርሼ ነበር። ስለዚህ ይሄ ቦክስ 2 ገጽ 3 ገጽ ያስኬዳል። አጭር ነው፣ የተቆራረጠ ነው እና ረጅም ይመስላል። ስለዚህ ፖስትፖን ላድርገው ብዬ ፖስትፖን ላድርጌው ነበር። ስለዚህ አዝ ኤክስፕሌንድ ኢን ቦክስ 1 እንግዲህ በዚህ ሳጥን አንድ ውስጥ እንደተገለጸው after increasing during the first half of the 2010s Ethiopia's public sector investment fell substantially from 2014 ሆኗል። እንግዲህ አሁን በሚቀጥለው በዚህ ሳጥን 4 በሚለው ልንገልጸው እንደምንችለው በኢትዮጵያ እስከ 2010 እዚህም ጋር ስታዩት እንደዛ ይመስላል። ኦኬ አይደለም ይለያያል። እስከ 2010 አሁን በዓመተ ምህረት ብታስቀምጡት 2010 2011 2012 2013 2014 2015 ያላችሁ ብትሄዱ substantially በማለት እንግዲህ explained including first half of 2010s have as explained in box 4.1 after increasing during the first half of the 2010s እና ላይ ነው በዚህ አካባቢ ጨመረ ነው። ከዛ ወዲህ ግን ማለት እንግዲህ ስታግኔት አድርጎ ቆሞ እንደዚህ ወረደ ነው መስለው ነው የሚሉት። ስለዚህ በቦክስ 4.1 ሊያደርጉ የፈለጉት የፐብሊክ ሴክተር ኢንቨስትመንት ቫት ምንጭ የሆነው ፐብሊክ ሴክተር ኢንቨስትመንት ከ2014-15 በኋላ አሽቆልቁሏል ነው የሚሉት ነው ማለት ነው። ፐብሊክ ሴክተር ኢንቨስትመንት ቡም ኤንድ በስት ኢን ኢትዮጵያ። ስለዚህ በኢትዮጵያ እንግዲህ ያጋጠመው ምንድነው? የፐብሊክ ሴክተር ወይንም መንግስት ኢንቨስትመንቱ በጣም ብዙ ተደረገና ከዛ ደግሞ በአንድ ጊዜ ማለት በድንገት ደግሞ መቋረጠ ላይ
ቡም ኤንድ በስት ይባላል። የሚታወቅ ኤክስፕሬሽን ነው ማለት አሁን አንዳንድ ካምፓኒዎች በጣም ይጎመሩና በጣም ሀብት ይፈጥሩና ድንገት ደግሞ ክስም ይላሉ ማለት ነው። እና ፐብሊክ ሴክተር ኢንቨስትመንት ቡም ኤንድ በስት ማለት በኢትዮጵያ ፐብሊክ ሴክተሩ ኢንቨስትመንት ቡም አረገ፣ ከዛ ግን ሰደንሊ በስት አረገ ማለት ነው። ኢትዮጵያ ሃዝ ኤክስፕሊሲትሊ ፎሎውድ ዴቨሎፕመንት ሞዴል ቤዝድ ኦን ሃይ ፐብሊክ ሴክተር ኢንቨስትመንት። እንግዲህ ኢትዮጵያ በግልጽ አስቀምጠው ላይክ ነው ያው ሁላችንም እንደምናውቀው በግልጽ የልማታዊ መንግስት ሞዴል ነው የተከተሉት ማለት ነው ላይክ ነው። እና የልማታዊ መንግስት ሞዴል ደግሞ መንግስቱ ራሱ ልማታዊ ነኝ ስለሚል በልማት ስራ ላይ የሚያደርገው ነገር ማለት ልማታዊ ቃሏ ትንሽ እንትነች ፕሮፓጋንዳ አለባት። ልማታዊ ያልሆነ መንግስት የለም መቼም ሆን ብሎ ነገሮች ለማፍረስ የኮሎኒ ያልሆነ መንግስት ምናምን ካልሆነ የሀገር ውስጥ መንግስት ከሆነ ማለት ኢንፍራስትራክቸር ይገነባል፣ ትምህርት ያስፋፋል፣ ጤና ያስፋፋል፣ ይደጉማል፣ ይሰራል ነገሮች። ልማታዊ መንግስት የሚሉት ግን በቃ ዋናው የህልውናችን መሰረት ማምጣት በምንችለው ልማትና ህዝቡም ተቀባይነቱን ድጋፉን የሚሰጠን ባመጣነው ልማት መሰረት ነው ብለው ስለሚያስቡ መንግስትን ኢንቨስተር ያደርጉታል ማለት ነው። እና በጣም ከፍተኛ ኢንቨስትመንት ውስጥ ይገባሉ። ለዛም ነው ደግሞ ቡም ኢንቨስትን የሚያመጣው። ቡም ኢንቨስት ምንድነው ማለት ከአቅማችሁ በላይ ኢንቨስት ስታደርጉ ማለት ነው። የፈለጋችሁ አሁን ቢሊዮነር ብትሆኑ ዛሬ በዜሮ ላይክ ነው 1 ቢሊዮን ብር እስከ ህይወት ዘመን ልትጠቀሙበት ትችላላችሁ በአግባቡ። ዛሬ ደግሞ ሄዳችሁ የሆነ ህንፃ ባቡር ምናምን ገዝታችሁ ብዙም ትርፍ የሌለው ራሳችሁን ልታወጡ ትችላላችሁ ማለት ነው። እና እንግዲህ ኢትዮጵያ በግልጽ የተከተለችው ምንድነው ዴቨሎፕመንታል ሞዴል የሆነ ኢንቨስትመንት ነው። ዴቨሎፕመንታል ሞዴል ነው፣ ኢንቨስት አደርጋለሁ ነው። ግን ያ ቡም ኤንድ በስት አድርጓል ነው። So the two growth and transformation plans, that's GTP1 and GTP2, published in 2010 and 2016 respectively, heavily emphasized public sector investment in infrastructure. እንግዲህ ወርልድ ባንክ በ2022 ባወጣው የግምገማ ሪፖርት መሰረት የኢትዮጵያ መንግስት የእድገትና የትራንስፎርሜሽን የእድገትና ወይም የሽግግር እቅድ ብሎ ያወጣቸው የ5 ላይክ ነው GTP1 GTP2 ብሎ ያወጣቸው የ5 ዓመት እቅዶች አሉና ያው የምታውቁ ሰዎች ታውቁታላችሁ። ሁለቱን አንዱ በ2010 ነው የወጣው፣ ሌላኛው በ2016 ነው የወጣው። ሁለቱን ወስዳችሁ ስታዩቸው መንግስት በቃ ትልቁን ትኩረት የሰጠው ማለት ነው በፐብሊክ ሴክተሩ በሚደረግ ኢንቨስትመንት ነው ማለት። የግል ሴክተሩ ኢንቨስትመንት አይደለም እድገት ያመጣል ብሎ ያሰበው እንትን ሰራለሁ፣ ይሄን አደርጋለሁ፣ እንትን አስፋፋለሁ፣ ይሄን ፋብሪካ ላይክ ነው የእሱን እቅዶች እና ብዙ ገንዘብ ለማውጣት በማሰብ ነው ያስቀመጠው። እዛ ላይ ይታያል። ስለዚህ ምንድነው መሰላችሁ እዚህ ጋር መተኮር ያለበት ነገር እንደው ዝም ብሎ አረፍተ ነገሩን ከመደጋገም መንግስት ራሱን እንደ ልማት ኃይል አይቶ መንግስት የልማት ኃይል ምንም ጥያቄ የለውም ማለት የጥፋት ኃይል አይደለም። የውጭ መንግስት ለብዝበዛል እሱም ቢሆን ገንብቶ ነው የሚዘርፈው። ገብቷቸዋል። መንግስት ናቹራሊ ገቨርን ሲያደርግ በአብዛኛው የልማት ኃይል ነው በተፈጥሮ። ያው በሙስና በምናምን በኮራፕሽን ምናምን ሲበላሽ አስቸጋሪ ይሆናል እንጂ ኢትስ አ ፎርስ ኦፍ ዴቨሎፕመንት ገቨርንመንት። እና ግን ምን ይሆናል መሰላችሁ አሁን ኢንቨስትመንት ግን በሁለት ነገር ላይ መወሰን አለበት ነው። አንደኛ ገቢያችሁን ማገናዘብ አለባችሁ። ገብቷችኋል። ሁለተኛ ትርፍን ከግምት ማስገባት አለባችሁ። ስለዚህ ኢንቨስት ስታደርጉ እንዳቅማችሁ መሆን አለበት ማለት። አሁን ለምሳሌ እንዲያውም የሚባለው ምንድን ነው ኢንቨስት ስታደርጉ ቢከስርም አይቆጨኝም ማለት አለባችሁ። ዜሮ ልወጣ እችላለሁ ብላችሁ የአይነት ፕሪፓሬሽን ይጠይቃል። ምክንያቱም ሪስክ እየወሰዳችሁ ነው ማለት። አሁን በአማርኛ እንግዲህ ኢንቨስትመንት አስቸጋሪ ነው ትንሽ፣ ግን ፈሰስ ማድረግ ነው፣ ሀብት ማፍሰስ ነው አይደለ? ሀብት እያፈሰሳችሁ ነው። እና ሀብት ስታፈሱ ሪስኪ ነው በባህሪው። ማንም ነገ የሚሆነውን አያውቅም ማለት ጠንቋይ የሚቀልብ የለም ነው። ኤኒቲንግ ካን ሃፕን ቱሞሮ። ስለዚህ ገቢን ማገናዘብ አለበት ሲባል ኢንቨስት የምታደርጉት ነገር ውጤት ይዞ ባይመጣም እንኳን ሪስክ ወስዳችሁ ነው ማለት ገብቷችሁ። ውጤት ባይመጣም የታሰበው ነገር
ባይሳካም እንደታሰበው አይነት ባይጎመራ ምናምን ቢል ይሄን ብር ባጣውም ችግር የለም ብላችሁ ማመን ይጠይቃል። ገብቷችኋል? ኢንሹርድ መሆን አለባችሁ በራሳችሁ። ሁለተኛ ኢንቨስት ስታደረጉ እንትን ነው ማለት በተለይ በቢዝነስ ሎጂክ ካሰባችሁት ምን ይመጣ ማለት ነው። ወጪ አወጣው ዝም ብዬ ለማፍሰስ አይደለም ነው። ኢንቨስትመንት ፈሰስ ነው። ገብቷቸዋል። ስለዚህ ዝም ብሎ የማፍሰስ ሱስ ስላለብኝ ለኢኮኖሚ መርጨት ሱስ ስላለብኝ አምጥቼ ዝም ብዬ ዳምፕ አረገው ትርጉም የለውም ነው። ምን መሆን አለበት? ያ ያወጣሁት ወጪ እንትኑን መመለስ አለበት። የወጣበትን ወጪ ሪተርን ማምጣት አለበት። እነዚህን ነገሮች አሁን ይሄ በቃ ማርኬት አናሊሲስ፣ አካውንቲንጉ፣ ፋይናንሻል ኢንጂነሪንጉ፣ ማርኬት ዳይናሚክሱ፣ ዲማንድ ኤንድ ሰፕላይ፣ ፖለቲካል በጣም ከብዙ ነገሮች ጋር የተያያዘ ነው እና እንዴት ልበላችሁ እንትን ነው ራሱን የቻለ ስፔሲፊክ ፕሮፌሽን ነው ኢንቨስትመንት። ስለዚህ ነጋዴ ሲያደርገው ነው የሚሻለው። ምክንያቱም ነጋዴ ማለት በልምድ በምናምን አዳብሮት በእውቀት በብዙ እንትኖች ምናምን ታሽቶ በስሎ የሚመጣ ነገር ነው የሚሆነው። መንግስት ግን ሲሆን ብዙ ጊዜ ከሞላ ጎደል በምን ይመራል መሰላችሁ? ገቢውን ከግምት አያስገባም። ሁለተኛ ገቢውን ከግምት ማስገባት ብቻ ሳይሆን የሚያወጣው ወጪ ነገ ምላሽ ያመጣል ወይ፣ ብልጽግና ይፈጥራል ወይ፣ ራሱን መተካት ይችላል ወይ፣ ይወልዳል ይዋለዳል ወይ ብሎ ማሰብ አይችልም። ብዙ ጊዜ መንግስት ኢንቨስት ሲያደርግ ችግሩ ምንድን ነው? ወይ ለታይታ ነው፣ ለፖለቲካ እንትን አለው። ገብቷቸው አሁን ለምሳሌ ይሄን እየሰራው ነው ብሎ በህዝብ ዘንድ ስራ እየሰራው ነው ለፖለቲካ ፍጆታ ነው ብዙ ጊዜ የሚያደርገው፣ ወይም ሊያደርግ ይችላል። ለፖለቲካ ፍጆታ ነው። ሁለተኛ እንግዲህ ፖለቲካ ፍጆታ ካልሆነ ነው ሙስናም ሊኖር ይችላል። ምክንያቱም ገንዘቡን ስታወጡት ዝም ብላችሁ አሁን ለምሳሌ የሆነ ቦታ ላይ ሄዳችሁ ወርቅ እንዳስቆፍራለን ብላችሁ ዝም ብላችሁ ማስቆፈር ትችላላችሁ። የሚወጣው ወርቅ ምንም ሊሆን ቢችልም ግን በዛ ሂደት እናንተ የምታገኙት ብር አለ። የሆነ ነው መንገዶች አሉ እንደዛ የምታደርጉበት። ኤኒዌይ ኮራፕሽን ሊኖር ይችላል። ስለዚህ መንግስት ብዙ ጊዜ ኢንቨስት ሲያደርግ ችግሩ ምንድን ነው? ገንዘቡ የሱ አይደለም። ገብቷቸዋል። ከህዝብ የተሰበሰበ ገንዘብ ነው። ብዙ ጊዜ ማለት ብዙ ጊዜ ሳይሆን ሁል ጊዜ መንግስት ኢንቨስት የሚያደርገው ገንዘብ ከየት አምጥቶ ነው? ወይ የታክስ መኒ ነው፣ ወይ ደግሞ በብድር የተሰጠው ነው፣ በብድር በህዝብ ስም የወሰደው ነው፣ ወይ በእርዳታ የወሰደው ነው፣ ወዘተ ወዘተ። የራሱ አይደለም። ስለዚህ እንትን ነው ላይክ ነው ኮራፕሽን ሊኖረው ይችላል። ላይክ ነው ምንድነው ሀሳቤ እየተበጠረ ነገር ብቻ አንዱ ኢንቨስት ያደርግ ለፖለቲካ ዓላማ ብሎ ሊያደርግ ይችላል። ሁለተኛ ላይክ ነው ኮራፕሽንም ሊኖርበት ይችላል። እንደገና ስትቀጥሉ እንትንም ሊኖርበት ይችላል። ላይክ ነው በቃ ለህዝብ አንዳንዴ ይሄ በተለይ አሁን የሶሻሊዝም አጀንዳው ችግሩ ምንድን ነው መሰላችሁ? እንትን ነው ሰዎች በግላቸው ሲሰሩ ለራሳቸው ስለሚሰሩ አገር አይጠቅሙም የሚል በጣም ኋላ ቀር አስተሳሰብ አለ። ነገር ግን ሰው ራሱን ሲጠቅም ተወደደም ተጠላም ሌላ ሰው ይጠቅም። ለምሳሌ ሕክምና የምትማሩት ለራሳችሁ ብላችሁ ሊሆን ይችላል፣ ግን ሰው ታክማላችሁ። ንግድ የምትነግዱት ለራሳችሁ ብላችሁ ይሆናል፣ ነገር ግን ሰው ትጠቅማላችሁ። እንግዲህ አዳም ስሚዝ ላይ ያሳይቻቸዋለሁ። ሶሻሊስቶች ግን በባህሪያቸው ብዙ ጊዜ አሁን ያለባቸው ችግር ማለት ነው ፕራይቬት ኢንትረስትን ፐርሲው ማድረግ ፐብሊክ ጉድ አይፈጥርም ወይም ፐብሊክ ሶሻል ቫሊዩ አይፈጥርም የሚል የተሳሳተ ግንዛቤ አላቸው። ስለዚህ ብዙ ጊዜ ሀሳባቸው ምንድን ነው? ገቢያቸውን ሳያገናዝቡ ትርፋቸውን ሳያገናዝቡ የሚጥለቅ ነው መንገድ እንሰራለን ብሎ ይሰራሉ። ገብቷቸዋል። አሁን መንገድ ሰርተህ መንገድ ይገርማቸዋል፣ ሜንቴናንስ ይፈልጋል። አረ ብዙ ነገር አለው፣ ብዙ ወጪ ይጠይቃል። አንዴ መንገዱን መስራት ብቻ አይደለም፣ መንገዱን ማስቀጠል አለ፣ የመንገዱን ደህንነት ማስጠበቅ አለ፣ ፊዚካሊ ከጎርፍ ከመቦርቦር ምናምን መጠበቅ አለ፣ ከሽፍታ ከወንበዴ ምናምን መጠበቅ አለ። ብዙ አይነት ጥበቃ መጠበቅ አለባቸው እና እንደዚህ አይነት ነገሮችን ከግምት አያስገቡ። ስለዚህ ምን አለ መሰላችሁ ከሞላ ጎደል ምን ብላችሁ እንግዲህ ምን ብለን ልንከፋፍለው እንችላለን መሰላችሁ? ኖርማል ማርኬት ገቢና ትርፍ አስቦ ነው ኢንቨስት የሚያደርገው። ገቢውን አገናዝቦ እና ሪስክ ወስዶ ምናምን ብሎ ተዘጋጅቶ ለራሱ የሆነ ኩሽን ነገር መከላከያ አዘጋጅቶ
ትርፉን አስልቶ ምናምን ብሎ ነው እና ላለመክሰር በጣም 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 ይጥራል ነው። ፖለቲከኛ ግን ኢንቨስት ሲያደርግ ብዙ ጊዜ እንዳልኳችሁ ወይ ለፖለቲካ ፍጆታ ነው which means የሆነች እንትን ለማግኘት ነው፣ ፐብሊክ ሪኮግኒሽን ድምፅ ለማግኘት ነው ወዘተ ነው። ለፖለቲካ ፍጆታ ካልሆነ ኮራፕሽን ሊኖርበት ይችላል ነው። ይሄኛው ኮራፕሽን የለበትም ላይክ ነው። መንግስትን ኮራፕት ያደርጋል እንጂ ለራሱ ስለሚሰራው ጉቦ የሚሰጠው ጉቦው ራሱ ትርፍ ሲያመጣለት ነው። ይሄኛው ጉቦ የሚወስደው ገንዘብ ለመውሰድ ነው። ስለዚህ ኮራፕሽን ሊኖር ይችላል መንግስት ኢንቨስት ሲያደርግ። ካልሆነ ደግሞ እንትንነት አለው። ይሄ ምን ልበላችሁ ኢኮኖሚክ ሴንስ አይሰጥም ነው። ማህበራዊ ሴንስ ብቻ ነው ያለው። ማህበራዊ ላይክ ነው ፋይዳ ብቻ አስቦ ነው። ይጠቅማል ወይ ለህዝቡ ይጠቅማል ወይ ብሎ ትምህርት ቤት ብሎ ይገነባላቸዋል። ትምህርት ቤት መገንባት ብቻ ግን አይደለም፣ ትምህርት ቤቱን ማሟላት ይጠይቃል። ይገርማቸዋል። ብዙ ነገር በጣም ኢንፍራስትራክቸር ይፈልጋል ምናምን ላይክ ነው ብዙ ነገር ይፈልጋል። ግን ያንን አያገናዝብም ነው። ስለዚህ ምን ያደርጋል መሰላችሁ? አሁን እንደ ኢትዮጵያ ላይክ ነው ልማታዊ መንግስት፣ በተለይ የኢትዮጵያ መንግስት የሄደበት የልማታዊ መንግስት አስተሳሰብ እነዚህ ነገሮች በሙሉ አንሳፎ ከነዚህ በሶስቱ አንዱ እየተመራ ነው ብዙ ጊዜ ኢንቨስት የሚያደርገው። ስለዚህ ምን ይሆናል? ገቢውን አያገናዝብም። የሚታየው ምንድን ነው? የፖለቲካ ሸቀጥ ሆኖ ስራ እየተሰራ ነው ብሎ ምስጋና ያመጣል ወይ ነው። ለፐብሊሲቲ ነው፣ ለጋዜጣ ለሪፖርቲንግ ለምን ምናምን ይመቻል ወይ ነው። ቫይታሊቲ አይሰራም ማለት ነው። ማለት ኮራፕሽንም ሊኖር ይችላል በዛ ውስጥ እንግዲህ ላይክ ነው ድርጅታዊ ብዙ አይነት ሲስተሚክ የሆኑ ኮራፕሽን ሊሆኑ ይችላሉ። ማህበራዊ ፋይዳ ማለት በጣም ደግሞ ሶሻሊስት ከሆነና በጣም አይዲያሊስት ከሆነ እንትን አይደለም። የፈለገ ይምጣ ላይክ ነው። እንዴት ልበላችሁ? የፈለገ ይምጣ ማለት ቀላል ነው፣ ግን እንዴት ልበላችሁ? አንዳንዴ ለዚሁ ነው በሬን ያረድኩት ይመጣል አይደለም ማለት በሬውን ሰውየው የሚያርደው እኮ ካረዳ አባና ነው ከሆነ ስጋ አምሮታል፣ ስጋ መብላት አልቻለም፣ ግን በሬ አለው። በሬው ግን ታርዶ ከሚበላ ይልቅ ቢያርስ ቢሰራ ምናምን ቢል፣ ስለዚህ ግራቲፊኬሽኑን ዲሌ ያደርግ ነው የሚሻለው እሳቤው። ግራቲፊኬሽኑን ዲሌ አድርጎ አቆይቶ በኋላ ላይ ቢቀበል ነው የሚሻለው። ነገር ግን አልቻለም ነው። ስለዚህ የታባቱ እነሱ ስጋ እየበሉ እኔ በሬ ይዤ ብሎ በሬውን አረደው። ግን ላይክ ነው ከዛ በልቶ ሲያየው ለካ ለዚሁ ነበር ራደር በሬም ብጠብቀው ኖሮና ኢንቨስት ባረግበት ብሰራበት እርካታይን ባዘገየው ኖሮ የተሻለ ጠቀም ነበር ብሎ አሰበ። አይደለም ከአባባሉ በስተጀርባ ያለው ሎጂክ እሱ ነው የሚመስለኝ። ስለዚህ ማህበራዊ ፋይዳ ምን ይመጣል መሰላችሁ? አስቀጥለዋለሁ ወይ አላስቀጥለውም ወይ፣ ይቻላል ወይ አይቻልም ወይ ማለት ነው። ገቢን ጨምሬ ከገቢ ላይ ወስጄ ነው ወይ ኢንቨስት ማድረገው ወይስ አይደለም? ኢንቨስት ካረኩት በኋላ ሪተርንስ አለኝ ወይ ወይም የለውም ምናምን የሚለውን ነገር ሳታገናዘቡ በቃ በስሜት በህዝብ ፍቅር ማለት እንግዲህ አላዋቂ ሳሚ ሆናችሁ ዝም ብላችሁ ደፍራችሁ ኢንቨስት ታደርጋላችሁ። እና ምን ይሆናል እንደዚህ ሲሆን ማለት በዚህ ሳይሆን በዚህ ተመርታችሁ ኢንቨስት ስታደርጉ ምን ይፈጠራል ማለት ነው? እነዚህ መርህ ስላላቸው በቁጥ አስበው ነው የሚያደርጉት። አስልተው ነው ማለት አንዳንዴ በጣም ኢንቨስት ሊያደርጉ ይችላሉ ሁኔታው ከተመቻቸ። አሁን ከመንግስት የሚጠበቀውም ከልማት አኳያ ምንድን ነው? ሰዎች እንዲደፍሩ ነው። እንዲደፍሩ ኢነሰንስ ዝም ብለው በባዶ ሳይሆን የተመቻቸ ሁኔታ ሰጥታችኋቸው ኢንቨስት ለማድረግ ለማትረፍ ምናምን እንዲችሉ መንግስት የሚጠበቅበት ያንን ኢንቫይሮንመንት መፍጠር ነው። እነሱ ግን ሪስክ አስልተው ካልኩሌት አድርገው ገቢ ከወጪ አስበው ሪስካቸውን ማለት ነው። ከወጣ ነው ብር ላይመለስ ይችላል። ብዙ ነገር አለ። እነዛን ነገር ከግምት በጥንቃቄ ነው የሚያደርጉት። የተመቻቸ ሁኔታ ስትፈጥርላቸው በጣም በፍጥነት ሊያደርጉት ይችላሉ። ያ ነው መንግስት የሚፈለገውም ለዛ ነው። ነገር ግን በባህሪያቸው ጠንቃቃ ኢንቨስተር ናቸው ማለት ዝም ብለው አይወጡ። መጀመሪያ አስልተው ነው፣ አጥንተው ነው፣ ማርኬት ሪሰርች ሰርተው ነው ወዘተ። በተለይ ልምድ ያላቸው ከሆኑ ማለት አብጠርጥረው እንትን ምናምን ማለት ነው በብዙ መልኩ አጥንተው ነው የሚሰሩ። ስለዚህ ቡም አያረጉም በአንዴ ማለት በቀስ በቀስ በእርጋታ ደረጃ በደረጃ ነው የሚያድጉት።
ሲስተማቲክ ናቸው። መንግስት ግን እንዲህ አይነት ገደብ የለበትም። በተለይ እንደ ኢትዮጵያ አይነቱ መንግስት ሲሆን ማለት ነው ላይክ ነው ኢትስ ማሲቭ ኢንቨስትመንት ነው። ስለዚህ ወጥቶ እየተበደረም እርዳታም እየወሰደም ገንዘብ እያተመም ወዘተ ወዘተ የአገር ማለት ገበያ ህግ ሳያከብር አካውንቲንግ ሳያከብር ገቢውን ሳያገናዝብ የትርፍ ሁኔታውን ሳያገናዝብ ወዘተ ወይ ለፖለቲካ ዓላማ ይሆናል ወይ በሙስና ተዘፍቆ ሊሆን ይችላል። ወይንም ደግሞ በቃ የመጣ ይምጣ ለህዝብ የሰርቼ ከፈለገ ሀገሩ ይንደዱ አይነት ነገር ውስጥ ይገባና ወጥቶ ይረጫል። በየቦታው ገንዘብ ይረጫል። ምን ያደርገዋል መሰላችሁ? ይሄድና ገንዘብ ህግ አለው ነው። ኢኮኖሚ እንደ እንትን ነው። እንዴት ልበላችሁ? የመጣ ይምጣ ብላችሁ ምን ልበላችሁ? የመጣ ይምጣ ብላችሁ ምግብ ሳትበሉ 100 ቀን ከቆያችሁ አይሆንም ነው። ላይክ ነው ሰውነታችሁ ኦፕሬት የሚያደርግበት ፕሪንሲፕል አለ። በዛ ፕሪንሲፕል መሰረት ካላስተናገዳችሁት ፌል ያደርጋል፣ ይቆማል። ስለዚህ ይሄድና በአንድ ማለት ኢንቨስት አርጎ ከዛ በኋላ ግን ብዙ ነገሮች ይመጣሉ። ማለት ምንድን ነው የሚባለው? የዋጋ ግሽበት ይመጣል፣ የምግብ መወደድ ይመጣል፣ የስራ አጥነት ቁጥር ይመጣል፣ የውጭ ምንዛሪ እጥረት ይፈጠራል፣ የብር ዋጋ መውረድ ይፈጠራል። ትርምስምስ ነው የሚሆንበት ማለት። ከዛ ትርምስምስ የሆነበት ምን አለ ማለት ነው? እቺ የፈላችበት ነገር ለፖለቲካ ዓላማን ብሎ ሊሆን ይችላል፣ ወይንም በሙስና ተይዞ ሊሆን ይችላል፣ ወይም የመጣ ይምጣ ብሎ ሊሆን ይችላል። ያፈላት ነገር ትፈነዳለች ማለት ነው። ቡሜን በስት ማለት እሱ ነው። ስለዚህ በስት ያደርጋል። ኢትዮጵያ እሱ ነው ያጋጠማት ነው። ግን እንዳሉት ምንድን ነው ግሮዝ ኤንድ ትራንስፎርሜሽን ፕላን 1 ግሮዝ ኤንድ ትራንስፎርሜሽን ፕላን 2 ብሎ በስፋት ኢንቨስት አረጋለሁ ብሎ በቀን እንዳልኳቸውን በፖለቲካ ምክንያት ሊሆን ይችላል፣ በሙስና ሊሆን ይችላል፣ ወይንም ደግሞ በቀቢጸ ተስፈኝነት ሊሆን ይችላል። ብቻ የአገር ኢንቨስት አረገና የዋጋ ግሽበት፣ የስራ አጥነት ቁጥር፣ የውጭ ምንዛሪ እጥረት፣ የምግብ ውድነት ወዘተ ወዘተ አላንቀሳቀስ ብለው እያዙት ማለት ነው። እና እንግዲህ እዚህ ጋር ይላሉ for the federal government the main components of recurrent expenditure excluding debt interest payments are defense justice security ኦኬ ቅድም ካስቀመጡት ጋር ነው ማለት ኢንቨስትመንት እና ሪከረንት ኤክስፔንሶቹ ዝቅ ይላሉ ከኢንቨስትመንቱ ይለያሉ ነው የሚላቸው። ስለዚህ ሪከረንት የምንላቸው ወጪዎች የመንግስት ለፌዴራል መንግስቱ በዕዳ ላይ ያሉትን ኢንትረስቶች ከመክፈል ባሻገር የመከላከያ ወጪ አለ። እንግዲህ ጀስቲስ እንግዲህ የፍትህ ስርዓቱን የማሰራት ወጪ አለበት። የሴኪሪቲ የደህንነት ወጪ አለበት። ትምህርት አለ እና ጠቅላላ አገልግሎቶች ለምሳሌ መብራት አለ፣ ውሃ አለ፣ ጽዳት አለ ወዘተ ወዘተ። in both 2015, 16 and 2023 these categories are accounted for around 80% of the federal recurrent expenditure excluding ስለዚህ እነዚህ አሁን የዘረዘር ናቸው መከላከያ፣ ፍትህ፣ ጀስቲስ። እንግዲህ ጀስቲስ ብለው ለምን እዚህ ጋር እንዳመጡት አላውቅም። ጀስቲስ ላይክ ነው ለምን ከሌሎቹ የመንግስት መደበኛ የሪከረንት ላይክ ነው ወጪዎች እንደሚለይ አላውቅም። ሴኪሪቲ፣ ኤጁኬሽን እና ጀነራል ሰርቪስ 80%ን ይዘዋለው ነው ልክ ነው። አይ ቲንክ እንግዲህ ጥናትና ምርምር እናድርገው ፌዴራል ላይ ነው ሪከሪንግ ኤክስፐንስ እና መንግስት ኢንቨስትመንት ብለው እንዴት ነው የምትከፋፍለው? ራሱ አሁን ለምሳሌ ዲፌንስ መሳሪያ ትገዛ ትችላል፣ ኢንቨስትመንት አለ ማለት ብታጠናክረው ብታሰፋው ምናምን የምትለው እንደዚ አይነት ኤክስፔንስ ነው። These categories are accounted for around 80% of federal recurring expenditure excluding debt interest payments. Within these categories, a major cost is likely to be the wage bill, which is not subject to VAT withholding. Recurring expenditure for state-owned enterprises, which are considered part of the broader public sector, may be more likely to be subject to VAT. ማለት ድብልቅልቅልቅ አድርገውታል። አሁን እዚህ ጋር ካለው ነገር ጋር ማለት ነው is not subject to VAT withholding. Like can you help me ChatGPT guide
IFS let's post it now. IFS said recurring expenses like are not frequently vatable. All right. But like how all right, it's not security, it's not EG security. Or defense expenses. And vatable, all right. ማለት any recurring expense እነዚህ VAT applies only when a taxable supplier sells a tax good which in salaries officer soldiers are not subject to VAT internal transfer per dime, okay. Goods purchased directly from VAT exempt suppliers, local small firms, goods but like the Ethiopian national payroll is massive, no VAT, okay. Okay. Security education service I don't know like ነው እንግዲህ አሁን እንደሚመስለው ምንድነው ነው ደሞዝ ለምሳሌ ቫት አታረጉትም ነው አይደለም። ስለዚህ ሪከሪንግ ኤክስፔንስ ነው ግን ቫት አይደረግም። እና ለምሳሌ መከላከያ በጣም ብዙ ሰራተኛ አለው። ስለዚህ ቫት አይከፍልም ነው ደሞዝ ሲከፍል ለምሳሌ ቫት አይነ ላይክ ነው ሪከሪንግ ኤክስፔንስ ነው ግን መከላከያ ብቻ ነው ወይ ደሞዝ የሚከፍለው? ሌሎቹም የመንግስት መስሪያ ቤቶች አሉ ወይንም መንግስት መስሪያ መከላከያ ብቻ ነው ያለው ከሆነ አላውቅም። ታጥሉ ደግሞ ሰፊ ነው ወደ 1 ሚሊዮን ሰራተኞች አሉት። ኤኒዌይ ኦኬ ይሄን ያዘውና በኋላ ላይ ማለት የምናስገባበት ቦታ ካለ እንይዘዋለን እንጂ ብዙም ሴንስ አልሰጠኝም ነው። ፌደራል ገቨርንመንት ካፒታል ኤክስፔንዲቸር ፐብሊክ ሴክተር ኢንቨስትመንት ኤንድ ፕራይቬት ሴክተር ኢንቨስትመንት አዝ ፐርሰንት ኦፍ ጂዲፒ። ስለዚህ ፌደራል ገቨርንመንት ካፒታል ፐብሊክ ሴክተር ኢንቨስትመንት ኤንድ ፕራይቬት ሴክተር ኢንቨስትመንት አዝ ፐርሰንት ኦፍ ጂዲፒ ኦኬ ላይክ ነው ኤክስፔንዲቸራቸውን አዝ ፐርሰንት ላይክ ነው እንትን እያለ ነው ማለት ነው። ቅድም ቫቱ ነው ኦን ኤክስፔንዲቸር ላይ ነው ግራፉን የሰራው። ይሄ ደግሞ ቫቱ የተሰራበትን መነሻ ግሮስ አማውንት ነው የሚለው። ስለዚህ ፐብሊክ ሴክተር ኢንቨስትመንት ጂዲፒ ፌደራል ገቨርንመንት ካፒታል ኤክስፔንዲቸር አስ ፐርሰንት ኦፍ ጂዲፒ 2011 ፌደራል ገቨርንመንት ይሄ ነው። ኦኬ እንግዲህ ይህንን 7.5 ብናደርገው ይህን 7.5 ብናደርገው ወርዶ እስከ ስንት ነው እንግዲህ እስከ 4 ምናምን ደርሷል ማለት እንችላለን። ስለዚህ ከ2008 እስከ 2022 ባለው ጊዜ ውስጥ ስናየው ከጂዲፒው አኳያ በፐርሰንቴጅ ሲታይ እንግዲህ ከጂዲፒው አኳያ በፐርሰንቴጅ ሲታይ ቀንሷል ነው ማለት እንትኑ ዳይሬክት አማውንቱ ቀንሶ ላይሆን ይችላል። ምክንያቱም አሁን እዚህ ጋር ለምሳሌ ስንት ብር ኢንቨስት አደረገ ብትሉ 100 ቢሊዮን ሊሆን ይችላል ያደረገው። ዝም ብዬ ነው የምላችሁ 100 ቢሊዮን ሊሆን ይችላል። እዚህ ጋር ያደረገው በጣም ወርዶ ላይክ ነው 100 ቢሊዮን ሊሆን ይችላል ወይም ፎር ዛት ማተር 200 ቢሊዮን ሊሆን ይችላል። ልዩነቱ ግን ይሄ ቀንሷል ሲባል በፐርሰንቴጅ ነው። ይሄ 100 ቢሊዮን ከስንት ከዋናው ከመነሻው ላይ ለምሳሌ 100 ቢሊዮን ኢንቨስት ሲያደርግ ያጠቅላላ ሀገሪቱ ምርት ለምሳሌ 800 ቢሊዮን ሊሆን ይችላል ማለት ነው። ስለዚህ 1/8ኛውን ዋቴቨር ኢንቨስት አድርጓል ማለት ነው። እዚህ ጋር ግን 200 ቢሊዮን ሲያደርግ ምናልባት የሀገሪቱ ጠቅላላ ምርት 2 ትሪሊዮን ደርሶ ሊሆን ይችላል። ስለዚህ ከዛ አኳያ ስታዩት ከሀገሪቱ ጠቅላላ ምርት ካለው የመንግስት ኢንቨስትመንት ቀንሷል ነው በአንጻራዊነት። ላይክ ኖሚናል አማውንቱ ትላንትናውን ሲል የነበረው ኖሚናሉ ሊበልጥ ይችላል።
በታዝ ፐርሰንቴጅ ታስቀምጡት ይሄኛው ያንሳል ነው። ስለዚህ እንግዲህ ከጂዲፒ ፐርሰንቴጁ አንጻር ስታዩት 7.5 አካባቢ ጀምሮ 2008 ላይ 2022 ሲደርስ እንግዲህ ላይክ ነው 3% ምናምን ሆኗል ማለት ነው። ከፍተኛ ወደ 4% ቀንሷል ማለት ትችላላችሁ። አረንጓዴ ፐብሊክ ሴክተር ኢንቨስትመንቱም እንግዲህ ፐብሊክ ሴክተር የሚባሉት እንዳልነው እነዚህ እንትኖቹ ናቸው ነው ፌዴራል ገቨርንመንት ካፒታል ኤክስፐንዲቸር የሚኒስቴር መስሪያ ቤቶቹ እና ቴሌ ምናምን ናቸው ነው የነሱም ቀንሷል ነው። እነሱ ለምን እንደሚቀንሱ አይ ዶንት አንደርስታንድ ኤክስፕሌን ቢያደርጉልን ጥሩ ነበር። የክልሎቹም እንግዲህ ፕራይቬት ሴክተር ኢንቨስትመንት የግሉም ኢንቨስትመንት ቀንሷል ነው። አሁን ለምሳሌ ከዚህ ጋር ይኸውት ኦኬ ኮቪድ ምናምን ነው ብለን እንውሰደው። የግሉም ኢንቨስትመንት ቀንሷል ነው፣ እንደዚህ ወርዷል። እንግዲህ አሁን ያለውን ዴታ ቢገኝና ብናየው አሪፍ ነበር። ኖት እንግዲህ ፌደራል ገቨርንመንት ካፒታል ኤክስፐንዲቸር አስ ፐርሰንት ኦፍ ጂዲፒ ኢዝ አቬለብል አት ዘ ፊስካል ይር ሌቨል ፐብሊክ ሴክተር ኢንቨስትመንት percentage of GDP is at the calendar year level and is shown ችግር የለውም ማለት በጀት ዓመትና ዝም ብሎ የመቁጠሪያ ዓመት ልዩነት አለ ምናምን ነው የሚሉት ኢረሌቫንት ነው። ዋናው ትሬንዱ ነው ማተር የሚያደርገው ማለት ከመስከረም 1 እስከ ጳጉሜ 6 ነው ወይንስ ደግሞ ከማን ነው ስሙ ሐምሌ 1 እስከ ሰኔ 30 ነው? እሱ ላይክ ነው ሐምሌ 1 ሰኔ 30 ካላችሁ ሰኔ ሐምሌ ነው አይደለም። ሰኔ ሐምሌ 1 እስከ ሰኔ 30 እሱ የበጀት ዓመቱ ነው። ከመስከረም 1 እስከ ጳጉሜ 5 ወይም 6 እሱ የመቁጠሪያ ዓመቱ ነው። እና መረጃ ያገኘ ነው አንዳንዱን በመቁጠሪያ ዓመት ነው፣ አንዳንዱን በበጀት ዓመት ነው። ለዚህ ልዩነት አለው ነው እሱ ማለት ነው። ኢዲዝ ማተር እኛ የምንፈልገው ስዕሉ ሲታይ ከ2008 እስከ 2022 ያለው አካሄዱ አቅጣጫው እንደዚህ ወደታች ነው ያገደደ መሆኑ ነው። The public sector has also includes expenditures by regional government and state-owned enterprises. All right. Public sector investment is calculated by subtracting private sector gross fixed capital formation from total gross fixed capital formation, both from World Bank data. All right. Public sector investment peaked at 17.5% of GDP in 2014-15 እንግዲህ ማለት 2014-15 አካባቢ የፐብሊክ ሴክተሩ ኢንቨስትመንት ጣራው ላይ ደረሰ ነው። 24 እንግዲህ ፐብሊክ ሴክተር ይህን ነው ማነበው። Public sector investment is calculated by subtracting the private sector gross fixed capital formation from the total gross fixed capital formation, both from World Bank data is calculated by subtracting. Okay. የፐብሊኩን እንግዲህ የምናገኘው ማለት በመንግስት በፐብሊክ ኢንቨስትመንት የተደረገውን ለምን በቀጥታ ማግኘት እንዳልቻሉት ራሱ for other national account data, the World Bank report values for financial year 2015 as being for 2000. We assume this is also the case for private in total. The IMF separately reports private sector in its investment in capital stock data set. Implied public sector investment total ለምን አቀናንሰው እንደሚያገኙት ከመንግስት ከራሱ እንግዲህ በመንግስት ጋር የሚሰሩ ከሆነ is it a standard issue like ነው? Is it a standard standard to subtract from gross capital formation or is it because of lack of that data, right?
It's not the standard textbook method. You can only subtract private gross capital from sector investment data is unavailable. In other words, this method is used because the data limitation, not because. All right. ማለት ሀሳብ ምንድን ነው መሰላችሁ? መንግስት ኢንቨስት ያደረገው ምን ያህል ነው ብለው ለማወቅ ምንድን ነው ያደረጉት? በሀገሪቱ ውስጥ ያለውን ጠቅላላ የፕራይቬት ማለት በሀገሪቱ ውስጥ ያለውን ጠቅላላ የካፒታል ፎርሜሽን ሰበሰቡና ምን ያህል ካፒታል ተፈጥሯል በአመት ውስጥ ብለው እሱን ያዙና በአመት ውስጥ ይህን ያህል ካፒታል ተፈጥሯል ብለው የያዙትን መረጃ ወስደው ከሱ ላይ ግለሰቦች ምን ያህል ካፒታል ፈጠሩ የሚለውን ቀንሰው፣ ስለዚህ ከጠቅላላው ላይ በፕራይቬቱ በግሉ መስክ የተፈጠረውን ካፒታል ስንቀንሰው የሚቀረው የፐብሊክ ሴክተሩ ነው። በሌላ አማርኛ ምንድነው በተዘዋዋሪ ነው ዴታውን ያገኙት እንጂ ቀጥታ ከመንግስት በመረጃ ደረጃ አላገኙትም። ለምንድን ነው? አሰራሩ እንደዚህ ስለሆነ ነው ወይ? አይ አይደለም፣ ላይ ነው ያው እንግዲህ መንግስት ዴታ ስለማይሰጣቸው ነው። ስለዚህ ፐብሊክ ሴክተር ኢንቨስትመንት ፒክድ እነሱ እንደሚሉት እንግዲህ በማለት በ2014-15 ወደ ላይ ወጣ 17.5% ኦፍ ጂዲፒ as figure 4.5 shows ይሄ እንደሚያሳየው ማለት ነው what was that like 2014 and 15 2014 and 15 public sector investment is green እንግዲህ እዚህ ጋር ስታዩት 2014-15 ይሄ ነው። ከዚህ ወደዚህ እንደዚህ አደገ ነው፣ እድገት ነበረው ነው። ከዛ በኋላ ግን እንግዲህ እንደምታዩት እዚህ ጋር እንደዚህ ቢረጋጋም በአጠቃላይ አቅጣጫውን ስታዩት ግን ዳውንዋርድ ስሎፕ ነው ያለው፣ ወደታች ነው ይረዳው ነው። እንግዲህ እንደሚሉት ፐብሊክ ሴክተር ኢንቨስትመንት ፒክድ አት 17.5% of GDP in 2014-15 as figure 4 shows. Investment projects ranged from large mega projects such as Grand Ethiopian Renaissance Dam, the Addis Djibouti Railway, and the Addis Light Metro to numerous small energy, irrigation and road construction and housing development projects. እንግዲህ መንግስት በዚህ ጊዜ ኢንቨስት ያላደረገው ነገር የለም ነው። ህዳሴ ግድብ አለ፣ የአዲስ አበባ ጅቡቲ ባቡር አለ፣ የአዲስ አበባ የከተማ የቀላል ባቡር አለ እና ሌሎች በጣም ትናንሽ የሆኑ ኃይል የመስኖ እና የመንገድ ግንባታዎች እንደዚሁም የሃውሲንግ ፕሮጀክቶችን ይጨምራል። ስለዚህ ብዙ ነው ኢንቨስት የተደረገው ነው። ላይክ ነው ህዳሴ ያለ ነው፣ አዲስ ጅቡቲ ባቡር አለ ነው፣ አዲስ ጅቡቲ አለ፣ ቀላል ባቡር አለ፣ መንገድ ኃይል፣ ሌሎች እንግዲህ የውሃ ምንድን ነው የሚባለው የዊንድ ምናምን ፋርሞቹ፣ እንደገና ደግሞ መንገድም አለ ነው። እነዚህ ነገሮች በሙሉ ኢንቨስት አድርጓል ነው መንግስት። ግን እነዚህን ሁሉ ሲያደርግ ቅድም እንዳልኳችሁ ገቢው እነዚህን ነገሮች ሁሉ ወጪ ማስወጣት የሚችሉ ናቸው ወይ? ይህን ያህል ረቨኒው ስለነበረ ነው ወይ ነው አይደለም? ላይ ነው በቃ ዝም ብሎ ብድር መበደር ስለሚችል ነው የሚያበድሩት ሰዎች ስለነበሩ ነው ገንዘብ ማተም ስለሚችል ነው ወዘተ ወዘተ። በአጠቃላይ ካዝናው ይሄንን ሊከፍልለት ስለሚችል አይደለም። እና ሰፊ ነው ላይክ ነው። አይ ቲንክ ተስማማላችሁ፣ ግልጽ ነው። ሊያደርግለት ስለሚችል ቀላል ባቡር ሲያስገባ ምናምን ሲል ቀላል ባቡሩን ኪሴ ይችለዋል ወይንም ደግሞ ብድር ሆኖ መጥቶ ኦፕሬሽናል ኮስቱን ባቡሩ በራሱ ወጪ ይሸፍናል ምናምን ብሎ አስበው አይመስለኝም። የጅቡቲ ባቡር እንግዲህ እሱ እንኳን ፕሮሚሲንግ ነው ልትሉ ትችላላችሁ። ኢንፍራስትራክቸር ዴቨሎፕመንት ነው በዋናነት እንግዲህ ከቻይና ጋር ሊያያዝ ይችላል። ሮዴን ቤልት ነው ምናምን ከሚባለው ጋር ፕሮጀክት ጋር ሊያያዝ ይችላል። ዞሮ ዞሮ ግን ቻይናዎቹ የኛ ነው ብለው አይሉም። የኢትዮጵያ መንግስት ነው ያው በዕዳነት የሚይዙት ነው የሚመስለኝ። ስለዚህ እነዚህን ትላልቅ ፕሮጀክቶች አካሂዷል። ግን ቅድም እንዳልኳችሁ ገቢውን አስቦ ነው ወይ ይህን ያደረገው? አይደለም ነው ምንድን ነው የግሮዝ ኤንድ ትራንስፎርሜሽን ፕላን የሚባል ፕላን አለው። ያንን ግሮዝ ኤንድ ትራንስፎርሜሽን ፕላኑን GTP1 GTP2 ብሎ አስቀምጧል። ስለዚህ ወይ የፖለቲካ እንትን ነው ነጥብ ለማስቆጠር ነው
ወይ ደግሞ ሙስና ነው፣ ወይ ካልሆነ ደግሞ በቃ ተበድሬ ሰርቼ የመጣ ይምጣ ማለት ቢኖረኝም ባይኖረኝም ጀምሬው ከዛ ከፈለጉ ተበድረው ተለክተው የስሩት አይነት ነገር በሚል የድፍረት ፕሮጀክት ነው የሚመስለው እንጂ የመንግስትን ማለት ኪሱን ያገናዘበና ኢንቨስት ካደረገውን በኋላ ሲሸጡ አሁን ለምሳሌ የኢትዮጵያ ጅቡቲ ባቡሩ ኮስቱን ከቨር ያደርጋሉ አይዶን ነው ኦፕሬሽናሊ አሁን ሄዳችሁ ሂሳብ ቢሰራ እዳ አለበት። እዳውን ከፍሎ ኦፕሬሽናል ኮስቱን ከቨር አድርጎ በዛ መልኩ ነው ወይ ኦፕሬት እያደረገ ያለው? የአዲስ አበባ ላይት እንትኑም ኮስቱን ከቨር ያደርጋሉ ወዘተ ወዘተ የሚሉት ነገሮች መንገዶቹም እንደዛው የተለያዩ ጥቃቅን የኃይል ማመንጫዎቹም ላይክ ነው። እነዚህም በሙሉ ሄዳችሁ ብታሰሏቸው ቅድም እንዳልኳችሁ መንግስት ገቢውን አገናዝቦ እና እነዚህ ደግሞ ኢንቨስትመንቶች ትርፍ ማምጣት ይችላሉ ወይ የሚለውን ነገር አሰላስሎ አይመስለኝም ነው። ገብቷችኋል? ይልቅም ቅድም እንዳልኳችሁ ወይ የመጣ ይምጣ ብሎ ነው፣ ወይ ደግሞ ለፖለቲካ ፍጆታ ነው፣ ወይ ደግሞ ሙስና፣ ወይም ሶስቱም ተደማምረው ነው። ኢንቨስተር ቢሆን ግን በገበያ ቢመራ ግን ነገርየው በገበያ ቢመራ ግን እነዚህ ነገሮች ዝም ብለው ላይንጋጉ ይችላሉ። ግን አጉል ነፍስ ግቢ ነፍስ ውጭ የሆነ የዕዳ ቅርቃር ውስጥ ሰውን በሚያስገባ መልኩ አይደረጉም ነበር። ስለዚህ ቡም ኢንቨስት አድርጓል ነው እና ኢንቨስትመንቶቹ እነዚህ ናቸው። ይህን እንግዲህ ከወርልድ ባንክ ነው ያገኘነው ነው የሚሉት ዴታውን። ኢትዮጵያ had one of the highest levels of public sector investment in the world። የሚገርም ነው። በዓለም ላይ እንግዲህ ከጂዲፒው አንጻር ነው የሚሆነው ነው ከሀገራዊ ምርቱ አንጻር በጣም ብዙ መንግስታዊ የሆኑ ኢንቨስትመንት ዋን ኦፍ ሃይስት በጣም ብዙ መንግስታቸው ብዙ ኢንቨስት ከሚያደርጉ ሀገራቶች መካከል ናቸው። however it has since fallen to just 7% of GDP in 2021-22 ነገር ግን እንደዚህ ቢጀምርም 2021-22 ላይ 7% ሆኗል ነው 7% of GDP. What do they mean? What is a green public sector investment? like ነው ፌደራል ገቨርንመንት ካፒታል ኤክስፔንዲቸር ፐብሊክ ሴክተር ኢንቨስትመንት። however since it has fallen to just 7% of GDP in 2000. Federal government capital expenditure, which excludes investment by state-owned enterprises or regional government, has also fallen from 5.8 in 2000 to 3.3. okay ይሄኛው 15 ነበር አይደለም እንግዲህ ስታዩት ማለት ነው። እዚህ አካባቢ ነበር 15 አካባቢ ነበር። ወርዶ ከዚህ በታች መጥቷል 7% ገብቷል ነው ማለት በግማሽ ያክል ኢንቨስትመንቱ ቀንሷል። የፐብሊክ ሴክተር ኢንቨስትመንቱ የፌዴራል ካፒታል ኢንቨስትመንቶቹም 5 ምናምን ከነበረበት ወርዶ እዚህ መጥቷል ነው የሚሉት። ግራፉ ግን ያንን ሪፍሌክት የሚያደርግ አይመስልም። ትንሽ ግራፉ ከፍ ያለ ይመስላል ስታዩት ነው። ነው 5.8 to 3.0 5.8 አይመስልማል ግራፉ ስታዩት 7 ምናምን ይመስላል። ኤኒዌይ ዋናው ሀሳቡ ግን እንደዚህ አይነት ኢንቨስትመንቶች በከፍተኛ ደረጃ ያደረገና 2021-22 አካባቢ ግን በቃ ነው ኦልሬዲ ብዙ ነገሮች ስለገባ ቆልቁሏል ወርዷል። The high levels of public sector investment in the mid-2010s were facilitated by high levels of external borrowing. እንግዲህ ይሄን ሁሉ ኢንቨስት ሲያደርግ አሁን ኃይል ማመንጫ ብሎ ሲያደርግ፣ ምድር ባቡር ብሎ ሲያደርግ፣ ቀላል ባቡር ብሎ አዲስ አበባ ሲያደርግ ወዘተ ወዘተ ከየት አምጥቶ ነው? ቅድም እንዳልኳችሁ ኢንቨስት ስታደርጉ ገቢን ከግምት ማስገባት አለባችሁ። ከዛ በኋላ ደግሞ ኢንቨስትመንቱ ራሱ መልሳለሁ የሚለውን ነገር ሰርቶ ኦፕሬሽናል ሆኖ ሪስክ ወስዳችሁ አበዳሪ ከተገኘ አሁን ለምሳሌ አንድ ሰው ብር ቢሰጣችሁ ችግር የለም ሄዳችሁ የሆነ ነገር ብታደርጉ ኮስችንዝ በኮስት በማርኬት ህግ አሰርታችሁ ትርፋማ አድርጋችሁ ብድሩን ሰርቪስ ማድረግ ትችላላችሁ ወይ? የተሰጣችሁን ብድር አስቡት። ደግሞ ምንም ዳውን ፓይመንት ሳይኖራችሁ ምናምን በዜሮ ሲሰጣችሁ እዳው በጣም ነው ከፍ የሚልባችሁ እናንተው ላይ ማለት ነው። ስለዚህ ያ ሁኔታ ባለበት ሁኔታ ሰርቪስ ማድረግ ትቸገራላችሁ እና ገቢውን አገናዝቦ አይደለም ነው ገቢውን ብቻ ሳይሆን ኦፕሬሽኑን አገናዝቦ አይደለም። ስለዚህ ከየት አመጣው ነው ገንዘቡ? እንዳልኳችሁ ወይ ያትማል፣ ወይ ከግብር ይወስዳል፣ ወይ እርዳታ ይወስዳል።
ግን በአብዛኛው ተበድሮ ነው በብድር ነው የሰራው። ስለዚህ የብድር ጫና ሀገሪቱ ላይ እንግዲህ አሁን የምንሰማው ይሄ ምናምን ቢሊየን ብሮች የሚባሉት በዶላር ነው እንጂ 27 ነው ምናምን 7 ብቻ የሆነ ኢትዮጵያ የዕዳ ጫና ያለባት ሀገር ናች ተብሎ የሚያስጠራት እንግዲህ እንዲህ አይነቶቹ ኢንቨስትመንቶች የተደረጉት ናቸው ማለት ነው። ፊገር 4.6 shows that net external borrowing by Ethiopia peaked at 7.7% of GDP in 2014, fell to 5.5 in 2015, and then to 0.5 of GDP in 2021. All right, okay. 0.5% of GDP ምን ማለት ነው? shows external borrowing ቀነሰ ለማለት ነው። ቀንሶ እንዴት ነው ከዜሮ የሚቀንሰው? is another question። ይህ እንግዲህ ኔት ኤክስተርናል ቦሮዊንግ ነው የሚለው ከውጭ የተበደረችው ኢትዮጵያ ኔቱ ላይክ ነው። ኔቱ ስንት ነው የሚለው ነው። ባይላትራል ኤክስቼንጅ ፍሮም ቻይና ላይክ ነው ፕራይቬት ፎሬን ኢንቨስተርስ፣ መልቲላትራል ባይላትራል ቻይና። እንግዲህ የብድር ውቅሩ የኢትዮጵያ ይመስላል 2012 ላይ የጂዲፒውን ከጂዲፒው አንጻር ነው እነዚህ። አሁን እንግዲህ ጂዲፒው 100 ቢሊዮን ከነበረ ይሄ 4.4 ሲል በአመት የተበደረችው 4.4 ቢሊዮን ዶላር ተበድሯል ማለት ነው። በሚቀጥለው ዓመትም እንደዛው ነው። 2014 ላይ ከፍ ብሎ 7% 7.5 ምናምን አካባቢ ደረሰ ማለት ነው። እዚህ ጋር 7.5 አካባቢ ደረሰ። ፕሮግሬሲቭሊ ኢትስ ዲክላይኒንግ ነው እየቀነሰ መጥቶ እዚህ ጋር ወረደ ላይክ ነው። ኔጌቲቭ ሆነ ኤክስተርናል ዴት ቦሮዊንግ ማለት ምን ማለት እንደሆነ አይ ዋንት ቱ ፋይንድ አውት ማለት ማይ እንትን ወስዳለሁ ብዬ እንትኑ ፌል አደረገ። ማነው ስሙ ስልኩ? ክሮፕ እናድርገውና እስቲ ቻት ጂፒቲ የሚለውን እንስማው። you're out of upload ኢሜጅ አፕሎድ ማድረግ አልችልም። ብዙ አፕሎድ አድርጋል ነው ዛሬ ነው የሚለው። ሌትስ ሴይ ማነው እንትና ጋር እንሂድና ኔጌቲቭ አፕሎድ ማለት ምን ማለት ነው? ኔጌቲቭ ወደ ኤክስተርናል ቦሮዊንግ ፌል ቱ ኔጌቲቭ repaid more external debt than it borrowed in that period. Here is how it is. Okay. So, okay. Ethiopia borrowed 1 billion from external credit, it repaid 1.5. Okay. ምን ማለት ነው ብዬ አልገባኝም ነበር። ስለዚህ የሚያሳየው ምንድን ነው?
ከውጭ የምትበደረው ለዚህ አሁን እንዳልኳቸው አቅምን ያገናዘበ ብድር ነው አይደለም ምናምን ባልነው መሰረት ብድር በጣም ተበደሩ። አሁን እነዚህን ትላልቅ ፕሮጀክቶች ተሰራ እና 2020 ላይ እንግዲህ 2019 ጀምሮ ኔጌቲቭ እየጨመረ ሄደ ነው እየጨመረ ሄደ። ቦሮዊንጉ ኔጌቲቭ ሆነ። ምንድነው ነበር ነው ሴንሱ ሚንስ መክፈል ጀምሯል ነው። እስከዚህ ድረስ ዝም ብሎ መበደር ነው፣ ዝም ብሎ መሰብሰብ ነው። ብድር ተወስዶ ኢንቨስት ተደረገ ሪፔመንት አልተጀመረም ነበር ማለት ነው። እዚህ ጋር ሲደርስ ግን እንግዲህ መክፈል ጀምሯል ነው። ስለዚህ ለምሳሌ በአመት ከተበደረችው በላይ የከፈለችው ይበልጣል ማለት ነው። በዚህ ዓመት አሁን ለምሳሌ በ2019 በ2020 በ2021 ከተበደረችው በላይ ከፍላለች ማለት ነው። እንግዲህ you can argue either way ወይ እንግዲህ ወስደው ተበድረን ሰርተን እንከፍላለን ባሉት መሰረት ከዚህ ጀምሮ ተበድረው የሰሩት ነገር ውጤት አምጥቶ ሪፔይ ማድረግ የሚችሉበት አቅም ሰጥቷቸው እየከፈሉ ነው። ወይንም ደግሞ አይ እንደሱ አይደለም አሁን የመጣው አዲሱ አስተዳደር ጥሩ ብድር ከፋይ ነው ማለት የሀገሩን ብድሩን አቅሙን አገናዝቦ እየተበደረ ትልልቅ ብድር ከመበደር ይልቅ ማለት አሁን ትንንሽ ብድሮች ነው የሚበደረው። ስለዚህ ኤክስፐንዲቸሩን ቀንሶ የሚያወጣቸውን ወጪዎች ቀንሶ ትንንሽ ብድሮች የተበደረ በሀገር ውስጥ ከሚያገኘው ገንዘብ ላይ እየወሰደ ዕዳ የማቃለል ስራ እየሰራ ነው ብላችሁ ልትተረጉሙ ትችላላችሁ ማለት ነው። ባይላትራል ኢኤክስ ቻይና ፕራይቬት ፎሬን ክሬዲተርስ እንግዲህ ከመልቲላትራል ባይላትራል ቻይና እንግዲህ ብድሮቹ አበዳሪዎቹ እነዚህ ናቸው ነው። መልቲላትራል ብድር አለ። መልቲላትራል ማለት እንግዲህ ብዙ አበዳሪዎች አንድ ላይ ሆነው ተሰብስበው በጋራ ሆነው አበድረውታል ማለት ነው። አንዳንዶቹ የቻይና ብድር አለ፣ ሌሎች ደግሞ ፕራይቬት የሆኑ ራሳቸው ያበደሩ አሉ ነው። እንደዛ ነው ማለት ነው። What's the difference with this one? I think I have to record this one. I think የኛው ቪዲዮ በዚህኛው አልጨረሰውና በሚቀጥለው 47ኛው እንገናኝ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ